ለእነሱም ደግሞ ልጃቸው ናት፣ ቤተሰብ አይደለ? እኔ ደግሞ እህቴን ስላሳደግኳት የእህትነት ፍቅሯን ስለማውቀው እኔ ከ6 ወሯ ጀምሬ እስከ 4 ዓመቷ ድረስ እኔ ነኝ ያሳደግኳት አይደለ? እና ስለምወዳትም ነው እህቴም ስለሆነች ነው ስለ እህቴም ተሰምቶኝ የጠየቁት እንጂ እኔ የሌላ ሰው መጠቀሚያ ሆኜ አይደለም። እና ደግሞ እህቴ ትመታለች ብዬ ተናግሬ ነበረ። እሱንም ደግሞ እኔ አብሬያቸው አልኖርም። የነገረችኝም አንድ እህቴ ናት። እሱንም ደግሞ ከአክስታችን ጋር ቁጭ ብለን እንዴት ነው ወንድም አለኝ ብላ ተናግራ ደነገጠች። እንዳትናገሪ ምንም አይነት ወሬ እንዳታውሪ ተብላ እንደተላከች እራሷ በአፏ ተናግራለች። እና በጣም ተጽዕኖ እንደሚያድርባት አውቃለሁ። እኔም እያለው የምትመተው አውቃለሁ። ምን አይነት ፍራቻ እንዳላት ለእናቷ አውቃለሁ። ምን አይነት እንደምትወዳትም አውቃለሁ። ይቅርታ አንተ እያለክ እኮ እንጀራ አባት አልነበረም አይደል? ሶስተኛ ባል የገባው መቼ ነው? አንዴ እኔም እያለው እኮ ብዙ የሚመጡ ወንዶች እኮ አሉ እኮ ብዙ እኮ አሉ። ስም መጥራት ብቻ ከተፈል ስለዚህኛው ግን እኔ አላውቅም። ማን ነበር የሚመታ? አንተ ቤት ውስጥ በነበርክ ሰዓት አንተ አትወጣ። ማን ነበር የሚመታ? አላስጨረሽኝም እኮ ለዛ ነው። እሺ ይቅርታ፣ ትመታ ነበር ስላልክ ነው። ይቅርታ። እሺ ቀጥልሽ። በእናቷ ማለት ነው እኔን እንደምትመታኝ ሁሉ እሷንም ትመታታለች። ለልጅ የማይገቡ ምት እንደምትማታ ቡዜም ይናገራል። አሁን ላይቭ ላይ ሲገባ ምን አይነት ምት እንደምትማታ ትናገራለች። ይህንን ስሞታም ደግሞ ከአክስታችን ጋር አንድ ሰፈር በነበርንበት ሰዓት ከአክስታችን ጋር በምንገናኝበት ሰዓት ይህንን እንደዚህ እንደምትመታ እኔ በስነስርዓት ለአክስቷ ተናግሬያለሁ። ለምን ለህፃን ልጅ ምት እንደማይመታ እሷም እኔ አላቅም። ብቻ እናቷንም ስለምትወድ ያው ልጅም ስለሆነች ነው እዛ የተፈጠረውን ነገር የተናገረችው። ግን ለእኔ የተነገረኝ ደግሞ ራሷ በአፏ እሷንም እንደሚመታት እናታችንንም እንደሚመታት እኔ ተነገረኝ አይደለ? እና እነዚህን ነው መናገር እንፈልገው። ሌላ ደግሞ ጊዜ አንዳንድ ማታቃቸው ሆስፒታል ውስጥ የተፈጠሩ አንዳንድ ማታቃቸው ነገሮች አሉ። እሷ ከመግባቷ በፊት የተፈጠሩ ነገሮች እነሱን በስነ ስርዓት ላታብራራላችሁ ትችላለች። ላታብራራላችሁ ለምን እሱን ልነግራችሁ የምችለው እኔ ነኝ በቦታ የነበርኩት። እና ዶክተሮቹ እኔ ስላልኩኝ ነው ወይ እንደዛ የምታደርገው ወይ ብላኝ ነበር አይደለ? ይህን ጥያቄ ልመልስ። እኔ እንደዛ የሚደረገው በምን ምክንያት ነው? አንድ ሰው እንግዳ በሚመጣበት ሰዓት በራሷ አፍ ትላለች እንዳመመ ሁን እንደምትል ራሷም ታውቃለች። ማለት ደብሯት ሊሆን ይችላል። እውነቱን ማውራት ይሻላል እዚህ ጋር። እና እኔ ለማውራት እድል አይሰጠኝም። እዛ ጋር ተኛ ነው የምባለው፣ አይነን ጨፍን ነው የምባለው አይደለም? እኔ እሺ ምን ላድርግ? በዛን ሰዓት እሷን እንደምፈራት ታውቃለች። የእሷን ነገር ነው የምሰማው አንድም ማለት ነው። ለዛም እሷ ማታ አዳር እኔን አይደለም ሲጀመር እኮ የሚጠይቁኝ ዶክተሮቹ ራሱ አዳር እንዴት ነበር ራውንድ ጠዋት ሲወጡ አዳርህ እንዴት ነበር ብሎ የሚጠይቋት እኔን አይደለም እሷ ራሷን ነው አይደለም? እኔ ልመልስ እንዴት እችላለሁ? እኔ ብመልስም ዶክተሮቹ ከወጡ በኋላ ቁጣም አለ ሆስፒታል ውስጥ። ለዛም እኔ ራሴን ይይዝ ነበረ፣ አላውራም ነበረ። ለዛ ነው ይህንን መመለስ ያለብኝ። እነዚህ በጥያቄ ማል የጠየቃቻቸው እነዚህ ልመልስ ብዬ ነው። እኔ ጨርሻለሁ። እና ሌላ ደግሞ የቀረኝ ካለ የነገነት ነው መሰለኝ። የነገነትም ገነት ልጄን ከኔ ለመቀማት ትፈልጋለች ትላለች። እኔ እንጃ። እኔ እስከማውቀው ድረስ ልጇን ለመውሰድ የሚወስደው ልጅቷን ለመውሰድ የሚፈልገው አባቷ ነው። ለምን እዚህ ጋር እኮ ገነት እኮ አያገባትም እኮ። አባቷ ምንድን ነው የሚለው? ሙሉ ኃላፊነቱን ለገነት ሰጠቻት። እኔ የልጅቷን ፕሮሰስ እስክጨርስ ድረስ አንቺ ጋር በስነ ስርዓት ትማር ነው የተባለው። እኔ የሚሰማሁት ማለት ነው። ገነትም ደግሞ ጊዜ ጋር ትደውላለች ከተባለ ደግሞ ገነት የምትደውለው ደግሞ ለእኔ ነው። ለምንድን ነው ለእኔ የምትደውለው? አንድ የሚያስፈልገኝን ነገር ለማሟላት፣ ሁለት ደግሞ ስለ እህቴ እኔ መጠየቅ ስለምፈልግ ነው እሷን። እና ገነት ጋቱን የሚባሉ ልጅቷ ገነት ልትቀማኝ ነው የምትለው። በዚህ ምክንያት እሱን ውክልና ሰጥቼ ገነት ጋር ትማር እኔ ፕሮሰሷን እስከጨርስላት ድረስ ብሎ ተናግሯል አባትየው። ይህንን እነሱም ሲደወሉ ይጠይቁ ይመልሱታል። እና ይህንን የምላቸውን ነገሮች ጨርሻለሁ። ትመቱ ማለት ነው። ታናሽ እህትን ስትመታት
ጎረቤት ያይ ነበር፣ ጎረቤት ይሰማ ነበር፣ ያይ ነበር። እንዴ ጉዛየው እኮ አለ እኮ ምስክር እኮ ጎረቤት ከተባለ እኮ ጉዛየው ምስክር አለ እኮ። እኔም እንደምመታ ብዙ እኮ ምስክር አለ። ለምሳሌ ምን ስታረጉ ነው የምትመቱት? ምን ስታጠፉ? እኔ አላቅም። እኔ በዛን ሰዓት ጨዋታ ነበር የሚያምረኝ አንድ እኔ ማለት ነው። እኔ የምመቱ የነበረው በስነ ስርዓት ልጅቷን ጠብቅ ስባል ጠብቃለሁ። እንዴት ከተባለ በስነ ስርዓት እሷ ምግብ ሰርታ የምታስቀምጠው ምግብ ቤት ውስጥ እሷን እስክጠግብ ድረስ አበላለሁ። መቀየር ያለበት ልብሱን እቀይራለሁ። ከዛ እሷ ስተኛልኝ ነው እኔ ለራሴ ለመጮት የምወጣው። ለምን በዛን ሰዓት እኔ ጓደኞች ይቺ ሲጮት የልጆች ድምፅ ስሰማ ነበረ እኔ የምወጣው ማለት ነው። አንድ ጊዜ ራሱ ትዝ ይለኛል። ለምን ጥላሃት ወጣህ ተብዬ እኔ ልጅቷን ይዛለሁ፣ አንተም ደግሞ ቤቱን ቆልፋ ማለት ነው፣ የቤቱን በር ቆልፋ 2 አምባሻ ለጠዋት ለቁርሴ እና ለምሳዬ 2 አምባሻ በፌስታል አንጠልጥላልኝ። የማድ ቤት ድሮ የነበርንበት ቤት ማለት ነው። ከግቢ ቤት ወደ ጨረቃ ቤት ስንወርድ ማለት ነው። የዛኔ በፌስታል አንጠልጥላልኝ ሄዳለች። እሱም 2 ቀን። ከዛ በቃ እኔ በቃ እንደዛ ሲከብደኝ ረሃብ እንትን ሲለኝ ይቅርታ ብዬ ልጅቷን ይዛለሁ ብዬ ተቀምጫለሁ። እና ለምን ከጥሉ ለምን ብንጣላበት ለምን ልጅቷን ጥለህ ትወጣለህ ነው። እሺ አንተ ልጅቷን ጥለህ ስትወጣ እህትህን ጠብቅ ተብለህ ጥለህ ስትወጣ ነበር የምትመታው። ትንሿ አንተ ስትወጣ እኮ የ4 ዓመት ልጅ ናት። እና የ4 ዓመት ልጅ ምን ተብላ ነው የምትመታው? ምን ለብሳው? ሰበብ እኮ ነው የምትፈልገው። ንዴቷን እኮ ማንም ላይ ለመወጣት እኮ ሰበብ ነው የምትፈልገው። ይሄ እኮ ባህሪዋ ነው። ንዴቷን ለመወጣት ሰበብ ነው የምትፈልገው። ትበሳጫለች። እንደዛ መሆኑ ደግሞ ትበሳጫለች። ትንሽ ነገር ያበሳጫታል። ለምሳሌ ምንድን ነው? በቃ አሁን ለምሳሌ ልጅቷ ስትንጫጫ ምን ስትል ምና ነርቨስ ነው መሰለኝ አላቅም፣ ብቻ ትበሳጫለች። በዛ ልጅቷ ላይ እልህ ነው የምትወጣው። ወይ ደግሞ ከኔ ጋር ስትጣላ፣ አንድ ደግሞ ትልቁ ከኔ ጋር ስትጣላ ነው። ከኔ ጋር ስትጣላ ከኔ ጋር ትጣልታለች እኮ በቃ በዛ ብስጭት ልጅቷ ናት የምትተርፈው። አየህ ልጅቷን በአንተ ብስጭት ልጅቷን እንደዚህ ታስደርገኛለህ፣ ከመታቻት በኋላ ማለት ነው እንደዚህ ታስደርገኛለህ ነው። እናም ደግሞ የምንበለው እኮ አባቷ በሚልክበት ገንዘብ ነው። የዛን ሰዓት እኮ አባቷ እኮ የቤት ኪራይ ይከፍላል። ከቤት ኪራይ ከፍሉ ደግሞ እኮ ለእኔም እኮ የሚተርፍ ነገር እኮ አለ እኮ። ለልጁም ተብሎ እኮ ነው በቂ ብር የሚልከው። እኔ ይሄ አይልክ የሚባለው ነገር አላውቅም። እኔ በስነስርዓት እንደሚልክ አምናለሁ። ለምን እኔም በቦታው ነበርኩኝ። እኮ ሲልክ እንዴት ነው የምታውቀው አንተ? የእድላዊት አባት ብር ላከ ላምጣ ብላ ባንክ ቤት ሄዳለች። በምንድን ነው? አዎ አንድ ጊዜ እንደውም እኔ ትዝ ይለኛል እሱ ለቫኬሽን የ2 ዓመቷ ሊከበር አካባቢ ላይ የቫኬሽን የመጣ ሰዓት ተጣልተው ነበረ። ለምን ልጅቷ እንደዚህ ልትጠራት አክስትየው ነይ እንደ 1 ዓመቷ ተጣልተው ነበረ። ግን በልደት እንዲታረቁ ነይ ብላ ልትወስዳ ስትመጣ የዛን የ2 ዓመቷ ላይ ተጣልተው ነበረ። የ2 ዓመቷ ልደት ከተከበረ በሳምንቱ ምናምን ነገር የቤት ኪራይ መጣ ማለት ነው። የቤት ኪራይ ሲመጣ የአክስታችን ሰራተኛ ብርሃን ትባላለች። እሷ ራሷ ብር ይዛ መታለች። ባንክ እንትን እሑድ ዕለት ስለነበረ ባንክ አይሰራም ነበረ። ለዛ መታ በስነ ስርዓት እንካ ብላ ሰታኛለች። ይህን ለሄደን ስጣት ብላ። እናም ደግሞ እሱ ጠፋ የተባለ ጊዜ ሁሉም ማለት ነው ሁሉም የእሱ ወንድምና እህቶች በስነ ስርዓት ብር ይልኩላት ነበረ። በስነ ስርዓት ማለት ነው። ይሄ ብር አይላክልኝ የምትልበት የነበረበት ሰዓት ላይ በስነ ስርዓት ብር ይላክላት ነበር። ለእሷ በስነ ስርዓት ብር ይገባ ነበረ። ሁሉም እያዋጡ ማለት ነው። ሁሉም የሚችሉትን የአቅማቸውን የወንድማቸውን ለመደገፍ ይልኩላት ነበረ። እሱን የአባትየውን ኤርሚያስ ነው ስሙ አይደል? አሜሪካን ያለው የእድላዊት አባት። በብርም ደረጃ ደግሞ ከሆነ ያሳከመኝም እኮ የእነሱ ቤተሰብ ናቸው። ስልኩን ስለላከችልኝ እሱን ከራሱ ሰማለው ምን ያህል ጊዜ ይልክላት እንደነበረ መች ይልክ እንደነበር ኦልሬዲ ስልክ ቁጥሩ ልካልኛለች እንዳናገረው ዋትሳፕ ላይ። ቲክቶክ ላይ መምጣት አልችልም፣ በዋትሳፕ ግን ሀቢባን ለማናገር ፈቃደኛ ነኝ ብሏት ስልኩን ሰታኛለች። ስለዚህ እሱን ጠይቀዋለሁ። ለዚህ ለገንዘቡ ስለ ገንዘቡ አንተ ተወው እና እሱን ጠይቀዋለሁ። ትልክ ነበር ወይ? በስንት ጊዜ ትልክ ነበር? አዎ ካለሽ ደረሰኞቹ ልታቀርብልኝ ይችላል ፕሊስ ብዬ እሱን ጠይቀዋለሁ። ስለ ገንዘቡ ችግር የለውም። ከባለቤቱ ከላኪው ከራሱ ከባለቤቱ ጠይቃለሁ። እሺ
እሺ እኔም መጠየቅ የምፈልጊው ካለሽ ጠይቂ። በመጀመሪያ ደረጃ ስለደረሰብክ ነገር እናዝናለን። በጣም ስላደግከው አስተዳደግ በጣም እናዝናለን እና ያላመንክ እንዳይመስልክ አምነንሃል፣ ከጎንህ ነን። ይህንን ነው ለአንተ ለጊዜው ማለት የምፈልገው። እሺ ስላደግከው አስተዳደግ በጣም እናዝናለን። አይዞክ። እሺ አብረህት ብትገባ ጥሩ ነበረ። አብረህትም ምንትን ትመልስ። እኔ ከሆስፒታል ከወጣሁ በኋላ እና ሀይሌ ጋር ሳርፍ በህግ ተፈቅዶ እና ሀይሌ ጋር ሳርፍ መታ የሆነ ስጠይቅም ነበር። አብረህትም ሆስፒታል በነበረው ጊዜ ምንድን ነው የተፈጠረው ብላ በእኔ ጎን ቆማ ስጠይቅ ነበረ። እሷም እውነት ካላት በዛን ጊዜ መታ ስጠይቅ የነበርኩበትን ቦታ ምናምን ታውቃለች። እሷም የምትለው ነገር ካለ ለመስማት ዝግጁ ነው። ራሱ እኮ ከኢደን ራሱ ደብቃ እኮ ምግብ ስታበለኝ የነበረችው እሷ ናት። እሺ ጥሩ። አብረህት ከኢደን ከእናትህ ደብቃ ምግብ ታበላክ ነበር አብረህት? አዎ። እኔም ሲጀመር እዚህ ጋር አሁን የመጣ ነው ሊገባቸው ያልቻለው እኔ ለመወቃቀስ አይደለም የመጣሁት እዚህ ጋር እና አንድ እውነቱ እንዲወጣ ነው። ሆስፒታል ላይ ምን አይነት ጭንቀት ቢኖርባት ነው እንደዚህ ማለት የደረሰችው? እሱ ለመጠየቅ ነው እንጂ አንድም ሆነ ለመውቀስ አይደለም እዚህ ጋር። እሷን ይሄ ቢታወቅ አሪፍ ነው። አንተ 3 ጥያቄዎች ነው ይዘህ የመጣከው ከትናንት ወዲያ ያስጠይቀቅ። አንደኛ አባቴ ማን ነው የሚለው ጥያቄ እንዲመለስልኝ እፈልጋለሁ። ሁለተኛ ሆስፒታል ውስጥ ያንን በደል ለምን ፈጸመችብኝ? ሶስተኛ እህቴ ድላዊት በእንጀራ አባት እየተደበደበች ነው እና እሷን ማዳን እፈልጋለሁ ብለህ ለእነዚህ 3 ጥያቄዎች መልስ ፍለጋ ነው ወደ ሚዲያ የመጣኸው አይደል? ይህንን ያልከኝ ከትናንት ወዲያ። አዎ። አይ እዚህ ጋር ሌላ ነገር እኔ እዚህ ጋር እንትን እያልኩ እንዳይመስላቸው ነው። እዚህ ኮሜንት ስር አረሜን ምናምን የሚል እያነበብኩ ስለሆነ እንደዛ እንዳይመስላቸው። ለመወቃቀስ አይደለም። ኮመንቱን ተወው አንኤልዬ ወንድሜ፣ ኮመንቱን ተወው አንደኛ። ሁለተኛ ደግሞ ቅድም ጊዜ አልሰማም ነበረ መኝታ ቤት ነበር እና ትንሽ ብሪፍ ነገር ስለሚያወራ ማለት ስለምጠይቂው ነገር ማውራት ስላለበት ነገር አሳውቂው ብላኝ፣ ግን እኔ ምንም ሳላሳውቅ ሙሉን የእናትን ንግግር እያረምክ እዚህ ጋር እንዲህ ብላለች፣ ግን እንዲህ እውነት አይደለም እንዲህ ምናምን ስትል ነበር እና እየሰማህ ነበር ንግግሯን ማለት ነው። እሷን ለመውቀስ አይደለም ለማለት ነው። እኔ ጥያቄን ለመጠየቅ ነው የመጣሁት ነው ለማለት ፈልጌ ነው። ማንም ለመውቀስ ነው የመጣከው ያለ የለም። አታስብ። ሰዎች ስለሚሉት ነገር ስለሚጻፈው ኮመንት ምንም አይነት ሀሳብ አይግባ። ኮመንት መናገር አንኤልዬ መናገር የምትፈልገውን ነገር ብቻ ተናገር እንጂ ሰዎች ስለሚሰጡት አስተያየት አትጨነቅ። እሺ ችግር የለም። ስለመጣሁም ነው። አዎ አንተ ብቻ የደረሰበትን ነገር እውነቱን ተናገር እንጂ ሰዎች ያምኑኛል አያምኑኝም የሚለውን ነገር ሀሳብ አይግባክ። እሺ አይዞክ። እሺ አሁን አብረህት ትናገር። እሺ አንዴ ለአብረህት እንድል እንስጣት። እናንተ የሚታርጉ ወይኔ አብረህት ኔትወርኩ አሰቃየን። ማይ ጋድ እጁታውን ቤት ኢንቫይት አደረገቻት። እየገባሽ ነው የተሽከረከረች። ወይኔ አብረህት ኔትወርኩ አሰቃየን። ማይ ጋድ አብረህት ያን ሚውት አርጊና ሚውት አርገሽ። ኦኬ አሁን ገብተሻል። በቃ ታዩ ሚውት ናችሁ። ሰላም ነው? አዎ ሰላም ነሽ? ሰላም ነው? ይሰማል? አዎ ይሰማል። ይሰማል? ይሰማል? አዎ ይሰማል። ሀቢባ ኮመንት ላይ ይሰማል ብላችሁ ጻፉ። በፈጠራችሁ አምላክ ይሰማል። ሀቢባ
እሺ ከተሰማ ሰላም ናችሁ? እንዴት ናችሁ? ይሰማል? ተሰማችሁ? አዎ ይሰማናል። የተሰማ እሺ፣ ሰላም ናችሁ? ደህና ነኝ እግዚአብሔር ይመስገን። እኔ በጣም አዝኛለሁ በነበረው ነገር። ዛሬ እየተቆራረጠን ቢሆን ሰሞኑን ስለሰማሁትኝ በጣም ነው የሚያዝ ሚዩት አርጋ ነው ወይስ ሞዴሬተሮች አርጋችኋት ነው ወይስ ቅድም ያደረጋችኋት አሁን መጥቶ ነው? አይዳችን አሁን ደግሞ ለእሷ ሚዩት እንድታበራ ማስረዳት ሌላ ድካም። እስቲ ኢንቫይት አድርጌሻለሁ እናቴ። በጣም ያሳዝናል እንዲህ አይነት ክደት፣ በጣም ያስለቅሳል እንደዚህ አይነት ክደት። ወልዳችሁ አይካዳችሁ በእውነት ይሄ ምክር ነው። ልጁ ግን ተናግሯል በፊት ብዙ እኛ የመሰለን አንዳንድ ነገሮች ሲያወራ አልችልም። እኔ እንደሄደን አልቻልኩትኝም። ልጁ ሲያወራ የሚመስለን እየቃዠነው ነው የምንለው የነበረው። እውነት እኔ ስለ እውነት ነው። እኔ ራሴን የማስተዳድር ሴት ነኝ። ገንዘብም ጥቅምም አልፈልግም ከማንም። ራሴን የማስተዳድር ሴት ነኝ። ግን ይህን ያክል ውሸት ለምን ይዋሻል? ኤደን ለሰው የምትተርፍ ልጅ ናት። ኤደን 3-4 አይነት አቅረባ ልጅ አልበላለ ትቦ ሊገጠምለት ያለለት እኔ አብሬያት ነበርኩ። ያለቀሰችውን እንባ እኔ ነኝ የማውቀው። እህቷ አንድ ቀን መታ እኔ እህቷ ላይ እንዴት አይነት እንባ እንዳነባሁባት። እች ልጅ ይህን ያክል ጊዜ መቀየሪያ ልብስ እንኳን ሳትይዝ በሽቲ እየተጨማደደች ለምንድን ነው ብዬ ጠይቄያለሁ። ይሰማችኋል? ግን ስሜታዊ በመሆኔ ይቅርታ። እኔም የልጆች እናት ነኝ። በልጅ መከዳት ግን ያደማል። እኔ ከሄደን ጥቅም አግኝቼ አይደለም። እንዳለ የተሰበሰቡት ግን ጥቅመኞች በሆናቸው በጣም አዝናለሁ። ወንዱን ልጅ ወሰዱ፣ ለሴቷ ልጅ ነው ደግሞ የሚያቅሉት። በጣም ያሳዝናል። እንዴት እከዳታለህ ብዬ ኤደንን አላሰብኩኝም። አንተ እኮ ከነበርክበት ሁኔታ ስትነቃ እኔን እንኳን ብዙ ምግብ ነው በአንድ ቀን ያዘዝከኝ አስታውስ። ይሄ አይገባትም ለእናትህ። ይሄ አይደለም ለእናት፣ እንዲህ አይሆንም ለእናት። ስሜታዊ በመሆኔ ይቅርታ። እኔ ስለማልችል ነው። እሷ ሶማሌላንድ እንዳደግኩ ትላለች፣ እኔ የኖርኩበት ነው ረጅም ዓመት። አንቺ ለልጆችሽ ዘር እየተካሽ ነው እየሄድሽ ያለሽው። ልጆችሽ ይቀጡሻል። እውነት ልጆችሽ ይቀጡሻል። እንዲህ የምታወሪ ሴት እግዚአብሔር ይቀጣሻል። ዛሬ መለፍለፍሽን አትይም። እውነት ናት። ነገም እኔ እስከ ህይወት ፍጻሜ ብሞትም እውነት ለመናገር እቆማለሁ። ይሰማችኋል? ኤደንን እግዚአብሔር ይፍረድላት፣ እንባዋን ያብስላት። በእውነት ይሄ ሁላ ስም ለአንድ እናት ይሰጣል። እኔም ልጆቼን እገርፋለሁ። የልጆች እናት ነኝ። ሁላችንም ኢትዮጵያውያን አይደለንም? አላደግንም፣ ተገርፈን አላደግንም። ኤደን እግዚአብሔር አለሽ። ማንም ባይኖርሽ እግዚአብሔር አለሽ። ደግሞ እውነት ለሰው ልጅ የምትቆረቆር ከሆነ ጊዜ ማለት ነው፣ ለሰው ልጅ የምትቆረቆር ከሆነ ስንት ኢትዮጵያ ላይ የወደቁ ህፃናቶች የሉም እንዴ? እናትና ልጅ ከምትለይ መሀል ገብታ ከምታምስ፣ አገር ከምታምስ፣ እሷን አደባባይ ከማስጣት፣ የሴትነት ነግበኔዋን ከማውራት። እሷ ሴት አይደለችም። እኔ መጀመሪያ ጊዜ እኔን የጠየቀችኝ ታስታውስ። እነሱ ሪፈር ተብለው ሲወጡ አጥሚት አንሹር በቤት ውስጥ የሚዘጋጃለን የምችለው እሱም ፈጭቼላት አጥሚት በችኮላ አጥሚቱ ጓጉሎብኝ በእውነት የዛለት አጥሚት አይደለም ያቀረቡላት። ኤደን ወገቧን አስራ በራይድን የመጣችው እሱን እዛ ጥላ
አንድ የሚተካላት የሌለች ልጅ አልጋ ላይ ተቆራምታ እንደዛ አስታማ ከአንተ ዛሬ ዋጋ እንደዚህ ታስከፍላታለህ በአደባባይ? እኔ እኮ በእጅ አጉርሻለሁ። ለምን 4-5 ምግብ ነው የጠየከኝ እኔን ራሱ ስትነሳ? አንተ እኮ ከሞት የተነሳ ሰው ነህ። እውነት ነው ኤደን፣ ልጄ ምግብ አለ ሊሞትብኝ ነው ብላ ወገቧን አስራ እየዬ አገር እያዝልኝ በረንዳው አልቀራት፣ እታች ወርዳ አልቀራት። ለምን ያን ያክል ጊዜ ስትኖር ሆስፒታል ውስጥ ያን ያክል ጊዜ ስታሳልፍ ያን ጊዜ ስታሳልፍ ብዙ ልጆች እንደዛ ነው ያረፉት። ብዙ ሰዎች ስንቃቸውን ይዘው ነው የሚሄዱት። ይህንን ታውቃለች። ይሄ ኃጢአት አይደለም። ኃጢአት ሆኖ የሚያወራ ሰው እግዚአብሔር ፍርዱን ይስጣችሁ። ግን እንደዚህ የምታወሩ ሰዎች በእውነት እግዚአብሔር በእውነት ፍርዱን ይስጣችሁ። እኔ ጋ ነው ሲከፋት የምትመጣው። እኔ ጋ ነው ሲከፋት የምትመጣው። ቁጭ ብላ የምታለቅሰው መጨረሻ ላይ የምታስወጣበት ብር አታ እንኳን እንዴት መከራ እንዳየች ቀን ተጨምሮላት እንዴት እንደተቀመጠች እኔ ነኝ የማውቀው ሚስጥሯን። ዛሬ ለኤደን ይህንን አይገባትም። እናቴ እህቴ ልበልሽ ዛሬ እናቴ አይዞሽ፣ እግዚአብሔር አለልሽማ። ማንም ባይደግፍሽ እግዚአብሔር ይደግፍሻል። እኔ ስለ እውነት ነው። በቀደም አስገቡኝ ብል እውነት እየተበሳጨሁ 10 ጊዜ ነው ቴክስት የምጽፈው። 10 ጊዜ ነው ቴክስት የምጽፈው። አልችላልኩኝ ዘልዬ የምገባበት ቢሆን በገባው። በእውነት አይቻልም እንጂ በጣም ያሳዝናል። በእውነት በእሷ የደረሰ በማንም አይደረስባቸው። ልጅ ወልዳቸዋል፣ በማንም አይደረስባቸው። በጣም አስቸጋሪ ልጅ እንደሆነ ከትምህርት ቤት መረጃ አለ። አንተ እንደዚህ ታደርጋለህ። እናትህን ብትበድልክ እንኳን እናትህን እንደዚህ ማድረግ የለብህም። ብትልክ እንኳን እናትህን ነው የሚያሳዝነው። በጣም ነው የሚያስለቅሰው። በጣም ነው የሚከፋው። እናትህን ጭራሽ ሸርሙጣ ትላታለህ። ሸርሙጣም ቢሆን እንኳን አንተን ለማሳደግ ነው። ያማል በጣም ጊዜ ስራ እየራሽ እንዳይመስልሽ። ለጊዜያዊ ጥቅም ስራ እየሰራሽ እንዳይመስልሽ። ከእግዚአብሔርም ከሰውም ነው የምትጣየው። ትንሽ ባሏ ጥሩ አስተያየት ነበረው በነበሩ ጊዜ ብዙ ነገር ስታደርግ በካሜራስ መቅረጽ እነሱ ምን አገባቸው? የሚያገባቸው ጉዳይ የለም። ሲጀመር የማይሆን ነገር ነበር የሚሰሩት። በጣም የሚያሳዝን ነገር ነበር የሚሰሩት። ኤደን አይዞሽ፣ ዛሬም አይዞሽ። እኔ ምንም ኖሮኝ ከራሴ ተርፎኝ ባረዳሽም ማንም ለማንም ለጉሮሮ ለልጆቿ ማታንስናት። ቤቷን ሁላ አይቻለሁ። እሱ የገባበትን ቤት ሄጄ አይቻለሁኝ። እኔ ያረፈበትን ተይው፣ ያደገበት ግቢ ነው፣ ምንም አይሆንም አለች። ሄጄ አይቻለሁ። እነሱን ተመሳስዬ ኃይሌን የሚባለውንም አናግሬያለሁ። በጣም በጥባጭ ልጆቹን ሊያበላሽበት እንደሆነ ሁሉ ነግሮኛል። ዛሬ አይክድም መቼም። ኃይሌም ቢሆን በህይወት ያለ ሰው ነው፣ አይክድም። ይሄንን ልጁ በጣም አስቸጋሪ መሆኑን ትምህርት ቤት ሄጄ አጣርቻለሁ። ይህንን ሁላ መከራ ተሸክማ ያለች እናት ለዚች እናት አደባባይ ላይ ትሰደባለች በልጇ። በማንም ተራ ሴት ያሰድባታል። ጭራሽ ለሱ ብላ ለሱ ብዬ ባሌን ፈታው ብላት አደባባይ ላይ ታወራለች። ከባሏ ልጁ በልጧት ነው ወይንስ ልጁን አግብታው ነው? እውነት እንደሷ ደፋር ሆኜ ልናገር፣ ልጁን አግብታው ይሆናል። ከዚያ የዘለለ ህይወት የለም። በቃ ከፈለገች በፊት ለፊት ታገኘኝ። ይሄንን ነው ምላት። ስልኬን እለቀዋለሁ፣ ያገኘኝ ማንም ሰው። እኔ ማንንም አልፈራ፣ ምንም አልፈራ። እንዴ ምን አይነት ብልግና ነው? ምን አይነት እስከ ጥግ ያለ ብልግና ነው? እስከ ጥግ ያለ ብልግና ነው። እውነት እግዚአብሔር ፍርዱን ይስጥ። ጭራሽ ያንን ይዛት እንደገና ደግሞ ስለ ትንሿ ልጅ ተመታች፣ ተወገረች። ምን አገባ ካንተስ? የሚያገባ ጉዳይ ያለ እህቴ ነው። እናትህን ነው መጀመሪያ ያገኘሃት። ባለጌ ስለሆንክ ነው፣ ስድ ስለሆንክ ነው። ስድነትህን ትምህርት ቤት የመሰከርልን። ትምህርት ቤትም ሄጃለሁ እና ኃይሌ ቤት እኮ ሳላውቀው ፈልጌ ነው የመጣሁት።
እውነት ልጁ ተጎድቷል። ምን ይጎዳል? እናት ተንከራታ ደም እስከምትሸና አንተ ባለጌ ደም ሸናው ስትል ከወንድ ጋር እየሄደች ነው ብለህ የምታወራ አብረህ ነበርክ እንዴ? ከወንዶቹ ጋር አብረህ ነበር ያካሄድካት አንተ ሬሳ። ያሟል ኤደን ግን አንቺ በርቺ ኤድዬ፣ እኔ በርቺ እህቴ፣ በርቺ እህቴ ልበልሽ። ዛሬ በጣም ያሳዝናል፣ ያሳዝናል። ከዚህ በላይ ትንሽ ማዳ እናት ይህን ያክል አትሰጥ። እናት አደባባይ አብረህት በቃሽ፣ ተረጋጊ። ነክ እንዴት በቃሽ፣ አብረህት ውሃ ጠጪ፣ ተረጋጊ። ግን ታርጓት ሞዴሬተሮች ለእኔ እምቢ አለኝ። ትንሽ ተረጋጊሽ እናት፣ ውሃ ጠጪ። በጣም ነርቨስ ሆነሻል። በጣም እኔ ልግባ። ብዙአየሁ ቀጥል እንዴ! ኧረ በስመ አብ! እኔማ ግራ ገባ የምልሽ በቃ ማላቀ ጉዳይ ሁሉን የመሰለኝ እና የእናትየው ሲገርመኝ ይሄ ቲያትር ደግሞ ወይቺ ሴትዮ አልገባትም ማለት ነው። እኔ አላቃትም። ይቻ ብረት የምትባለዋል ይህን ያህል ርቀት መሄድም ምን እንዳስፈለገ አላቅም። እኔ ሲጀመር አብረህትን አንተ አታውቃትም፣ ግን ጊዜ ብዙአየሁ እኔ አላቃትም። አንተ አታውቃትም፣ ግን ጊዜ ስለምታውቃት አንተ ስለማታውቀው ሰው እንዳታወራ ስለምታውቀው አይገርሞኝ ነው። እኔ አብሬን የኖርኩት እና ቢያንስ እዛ ቤታችንም መምጣት ቢያንስ የሆነ መሀል ላይ እንዴት አልመጣችም ብዬ አስብኩኝ። ገባሽ? ታሞ ነው የገባው። ታሞ ሲገባ ቢያንስ ልጠይቋት መጣች ሴትዮ። አንድ ቀን አላያትም። እንትና ራሱ አነኤል ራሱ ምግብ ከእናቴ ደብቃ ታበላኝ ነበር አብረሃት ብሏል። ራሱ መስክሯል። ከእናቴ ደብቃ ምግብ በጣም ጥሩ ያቃታል። እሺ ይሁን። አይ በጣም ቲያትሩ በዛብኝ እና በጣም እንዴ አልኩኝ። ገባሽ? እኔ ቢያንስ እኮ አብሬ ኖሬያለሁ። እኛ ስናበላው ነበር፣ ስናጠጣው ነበር። በምግብ ሲጎዳ ሲጀመር ይሄ ልጅ ማለት ነው ሲጀመር ከመጀመሪያው ጀምሮ ህይወቱ የስቃይ ነው። እኔ ልንገርሽ፣ እኔ የዛ ቤት ከመታመሙም ከምናምንም በፊት ግን ከስንት ዓመቱ ጀምሮ እንደምታውቀው ከስንት ዓመት ጀምሮ እንደምታውቀውም እየጠቀስክ ከስንት ዓመቱ ጀምሮ እና ሆስፒታል ከ12 ዓመት በቃ ያ ሆስፒታል ከመግባቱ በፊት ማለት ነው። እናንተ ግቢ ተከራይተው ሲኖሩ ነው እና ባለፈው ኖ አጠገብ ለአጠገብ ነን እንጂ ቤታችን አጠገብ ለአጠገብ ነው እኮ እስከ 12 ዓመቱ ድረስ አታውቀውም። እሷ በሳውዲ አረቢያ ነበረች፣ አረብ ሀገር 10 ዓመት አላሳደገችውም። ሰው ከ10 ዓመቱ በኋላ አብረው ሲኖሩ ሆስፒታል ከመግባቱ በፊት ያሉትን ዓመት እናንተ ግቢ ነበር የሚኖሩ። እና ያኔ ምንድነው መሰለሽ ባለፈውም ኔትወርክ ምንም ስላስቸገረኝ ሀሳቤን ስላልጨረስኩ ነው። ሰምቼሻለሁ። ያው ብዙአየሁ የተናገረው ግልጽ ነው። ይሄ ነው ስላልሽ ዛሬ ፖይንቷን ተናግሬ ልውረድ። እኔም ብዙ እንትን ስለማያስፈልግ አሁን ከመጀመሪያ ጀምሮ የምትናገረው አንተ ልጁ ካወቀው ጊዜ ጀምሮ ይደርስበት የነበረውን በደል በዓይንክ ታይና በጆሮክ ትሰማ የነበሩትን ነገሮች ነው የምትነግረን። እሺ ኦፍኮርስ እና መጀመሪያ እዛ ግቢ እያለን ከመጀመሪያ ጀምሮ ልጁ በጣም ማለት ነው ማለት አሁን እዚህ ጋር እኔ ገለልተኛ ሆኜ ልክ እንደዚህ እንደ ተመልካቹ እንደ ሌላው ህዝብ ባይ እኔም ለእናትየው ነው የምፈርደው። ገባሻ? እናት ነች፣ ምንም ቢሆን እናት ነች። ልጇን አጠላ ምናምን እዚህ ጋር ኮመንትም ስለማይ ነው እና በአይኔ ግን ያየሁትን ነገር መመስከር ግን ለህሊናዬም እቺን ቀንም ስጠብቃት የነበረ ስለሆነ ለህሊናዬ ገባሽ እረፍት እንዳገኝ ይሄ ነገር ደግሞ ጥግ ድረስ እስከሚሄድ ድረስ እኔም እንትን አለው አለቅም። እኔም አሁን እንደዚህ ጉዳዩ ከከረረ ገባሽ በጣም ህሊናዬን ሲበላኝ የኖረ ነገር ስለነበረ ማለት ነው። እና ምንድን ነው የዛን ሰዓት ምግብ አትሰጠውም፣ በጣም ትደበድበዋለች። ኢቨን ትንሿን ይኸውልሽ መደብደብ ይሻላል አንዳንዴ። የምትናገራቸው ቃላቶች ግን በጣም የሚከብዱ ነበሩ፣ ለህፃናት የሚቻሉ አልነበሩም። ገባሽ አይደለም? እዚህ ሚዲያ ላይ የማይነገር ለምንድነው እንደዚህ የምትናገር? ያው እኔ እንትን ስለምን እኔንም ትንሽ ትፈራኝ ነበረ እግዚአብሔር ስጣት ያኔ ማለት ነው። ገባሽ? ብዙ ራቅ ብለን ነው። ግን ለልጁ ባለፈውም እንደተናገረችው ብር እየሰጠ አበላሸው ምናምን ያለችው ራበኝ ሲል ነው። በቃ ራበኝ ሲል ሲስተር ደብቃ ትሰጠዋለች። ገባሽ? ምግብ
በቃ ተሳቀን ነው እናትዮ እንዳታይ ምናምን ነገሩ አልገባንም። ምንም የገባን ነገር የለም። ገባሽ? ከዛ በመሀል ማነከስ ጀመረ። ማነከስ ሲጀምር ምን ሆነ ነው አለ። ገብቶሻል? ምን ሆንክ አኔል? ለምን እሷን ነው የጠየቁት መጀመሪያ፣ ራሷን ኤደን ነው የጠየቁት። ምን ሆኖ ነው ስላት ወድቆ ነው ሲራገጥ ወርጎ ነው አለች። እሺ ብዬ ከዛ ይሄ ልጅ እየባሰ ሄደ። እንቺን ተናግራኝ በማግስቱ ነው በሶስተኛው ቀን እኔ እኮ ኤደን መታኝ ነው እንደዛ ስትለ ሰምቻለሁ። ኤደን መታኝ እና እንደዚህ እስክታነክስ አዎ በምን ጉዳይ በቃ ተናዳ እድለይትን አላጫወትክም ብላ ነው አልጠበቅም ብላ ይህን እንደዚህ አይነት ምክንያት ሰጠኝ። ከዛ በኋላ እየባሰ ሄደና ይሄ ነገር ከዛ ሆስፒታል ጫጫታ ነገር ይሰማኛል። ከዛ ሆስፒታል ከዛ የሆነ ሰዓት ከስራ ስመጣ እኔ ልስል ሆስፒታል ሄዷል። ምን ሆነ? እግሩን ታሞ ይሻልኩና ሆስፒታል በማግስቱ ልጠይቅ ሲሄድ በቃ ከምኔው እኔ አላውቅም እንግዲህ ኮማ ውስጥ ገብቷል ምናምን በቃ እኔ ላሞታል ምናምን ተባለና ከዛ በጉልበቷ ከዛ በፊት የምነግርሽ ነገር የእውነት እግዚአብሔር በሚያውቀው ማለት ነው በምግብ የተጎዳልሽ ነው። በቃ ምግብ አትሰጠውም። እያየን ነው እኛ ደብቀን ነው የምንሰጠው ልጁን። ገባሽ? ምን አይነት ጭካኔ እንደሆነ ምን አይነት ጉዳይ እንዳለባት አናውቅም እኛ። ገባሽ? ስለዚህ ግን ይቅርታና ማለት ነው ብዛየው እናንተ እናት ለልጇ ምግብ ስትከለክል ስታዩ ደብቃችሁ ከምትሰጡት ለምን ለህግ አካላት ታመለክቱ? ማየት ልነግርሽ እኮ ነው። ይኸውልሽ እሷ ምንድን ነው የምትለን በጣም አስቸጋሪ ልጅ እንደሆነ ገባሽ? ይህ በእናትና ልጅ መሀል እንዳትገቢ የሚያደርጉ ንግግሮች ትናገራለች። ገባሽ? ስለዚህ ምን ያው ይሄ አብዛኛውን እንደዚህ አይነት ኑሮ አንዳንዴ ያው ያጋጥም ትሰሚያለሽ መቼስ አይደለ? እና እንደዛ ነው ብለን እናልፈዋለን። ስለዚህ አሁን እኮ ሆስፒታል ከገባ በኋላ እኮ ነው ነገሩ። በገባሽ? የግቢ ሰውን በጣም ተወዳጅ ነው ልጁ። በጣም የሚያሳዝን ልጅ ነው። በጣም ጭንቅላቱ የሚገርም ጭንቅላት ነው። እና አሁን እኮ እንደዚህ በጣም ስሰማ ትንሽ ከአይምሮ የበላይ ሆኖ ነው። ኤኒዌይስ አሁን ገባ ሆስፒታል ገባ። ሲገባ እየጠየቁት በመሀል ከዛ እሺ ተጠይቀኝ እሺ ጠይቂ። አንተ አብርቻለሁ። አንተን ሲጨመር ለምን እፈራሃለሁ? እኔ ልጆቼን እድላይትን ስመታት እንዲህ ሲሊፐር ጫማዎች ካሉኝ ስታስቸግር ነካ አረጋታለሁ። የምናገራቸው ንግግር የለም። እኔ መጀመሪያ ታውቃለህ እየተሰማኝ አይደለም እኮ እየተቆራረጠች ነው። ኤደን ኔትወርኳ በጣም አስቸጋሪ ነው። በጣም እየተቸገርን ነው። ኤደን አልሰማንሽም። ያቆመው እኔ አንተን ለምንድን ነው የምፈራክ? ልጄን በሲሊፐር ትንሿን እድላዊትን እመታታለሁ ብለሻል። እሱ ጋር ነው ያቆምሽ። ከዛ በኋላ አልሰማንሽም። መቀላት አሁንም ከባድ ነው ኔትወርኳ በጣም። እሺ ብዙአየሁ ቀጥል ስትመለስ። እሺ አሳጥሬ ለመናገር ሞክራለሁ። እኔም ጉዳይ ስላለኝ ማለት ነው። እና ሆስፒታል ስንሄድ ልጁ ኮማ ውስጥ ነው። ስትመጣም በመሀል እኔ ሳልጠይቀው ሲሄድ የእሱ ነገር ዋጋ የለውም እንደዚህ ነው በቃ የእሱ ነገርማ ምናምን እያለች ኢቨን ነግሬሻለሁ ባለፈው ቤት ሁሉ መጨረሻ ላይ ቤት ሁሉ ታስተካክል ነው ቆሎ ገዝታ በቃ አልቆለታል ምናምን ብላ ይሄ የግቢው ሰው በሙሉ ያውቃል። የሚያውቀው ጉዳይ ነው። ሁሉም በዚህ እንትን ተከታትለው ትናንትም የደወለልኝ ሰው ነበረ ከዛ ከጎረቤት ማለት ነው። ማሂ ትባላለች። እሷ እንደውም እዚህም ብገባ ደስ ይለኝ ነበር፣ ግን ብዙ ርቀት ያው መሄድ ስለሌበለን ነው። በዚህ ያው አንቺም ስለምትይዙ ማለት ነው። ስለዚህ ያ ልጅ እንደዛ አሁን እኔ ምን አሰብኩኝ በዛ እየተከታተልኩት የእውነት ያመመውን የመሰለኝ በቀደምን በጣም እሱ ገብቶ ይኸውልሽማ ሀቢባ እሱ ገብቶ ሲያወራ በጣም ስለተናደድኩኝ ነው። አንተ የኔን ጓዳ በምንድን ነው የምታውቀው? ቆሎ ልግዛ፣ ቤት ላዝዳ እንዴ? በመጣው ጊዜ ቤቴን ማጽዳት ማረጋገፍ የለብኝም? ኖ ማንኛውም ሰው አያጸዳም። ቆሎ ገዝታልን በጣም ይመልስልሻል። ሄደን እንዲመልስልሽ ጥያቄሽን የኔን ጓዳ ምን አሳወቀክ? ቤቴ ላጽዳ፣ ቆሎ ልግዛ ምን አሳወቀክ ለሚለው ይመልስ። እድል ስጩ እንደ ምን እንዳሳወቀው ይመልስ። እሺ
ጥያቄሽን መልስሽን በጥያቄ ነው መልሰው። አንቺ ውሃ ገዝተሽ ቆሎ ገዝተሽ ሶፋው ምናምን አጸዳድተሽ ምናምን ምንድን ነው ሄደ ምናምን ስልሽ አይ ለማንኛውም መዘጋጀቱ ጥሩ ነው ለክፉም ለደግም አላልሽኝም ብለሽ ቤትም ይዤ ብገባ ንጹህ ቤት ይዤ ብገባ ይሻለኛል። ኖ ሌላ መዘጋጀቱ ለሞት ብቻ ነው እንዴ ሰው የሚዘጋጀው? እናንተና እህትህ እኮ ምን እንዳለች ልንገር። እዚህ አልጋሽ የተዘረጋ ዝም በል ቆይ አንዴ ይችን አስጨርሰኝ። ይችን ቃል እዚህ አልጋሽ የተዘረጋበት ቦታ ዝም አንድ ያስጨርሰኝ። ይችን እንኳን ምን አይነት ጭንቀትና ቴረር ጭንቅላቴ ውስጥ እንደለቀቃችሁብኝ አንተና እህትህ የነገራችሁኝ ነገር ልንገርህ። እዚች አልጋ ላይ እዚች ቦታ ላይ የሞተች ሴት አለች፣ ትንሽዬ ወጣት ሴት አላላችሁኝም? በመድኃኒዓለም ስም ይኸውልሽ፣ እዛ ቤት ውስጥ አልጋ የተዘረጋበት ቦታ ጋር ልንገርሽ፣ እኔ አሁን እንደዚህ ያን ነገር አይመጥነኝም። እንደዚህ እኮ ያላችሁኝና ጭንቅላቴ ውስጥ የሆነ ነገር የከተታችሁ ናችሁ እኮ እናንተ። ስለዚህ አትዋሽ፣ ተው ሀቅህ ኑር። ኤደን በተራ ነው የሚወራው። አሁን የእሱ ተራ ነው። ከዛ በተራ የእሱ ነገር ደግሞ የእሱ የሚያናድደኝ ምን ልክ እንደ አዋቂ ጓዳዬን እንደሚያውቅ ኑሮዬን እንደሚያውቅ በጣም ስለኔ ማውራት በደንብ ነው ማቀሽ። አንቺ ያንቺ ኑሮ ማያውቃል ምንድን ነው? እሺ አንዴ ላውራሽ። ይናገርና ከዛ በተራሽ ትናገሪያለሽ። እኔ ይኸውልሽ ለህሊናዬ ማነው ያዳነው? ይሄ ልጅ ቆይ ማነው ያዳነው? ከአንቺ ከሞት መንጋጋ ያወጣው ይሄ ልጅ ማነው? እሱን ልናገር በሀሳብ እግዚአብሔር እኔ ምክንያት አድርጎ ነው። ኤደን እሱ ይናገርና ከዛ በተራሽ ትናገሪያለሽ። ሁሉም ይኸውልሽ ተራውን አክብሮ ነው የሚያወራው። አንቺ ብቻ ነሽ በሰው ተራ ጣልቃ እየገባሽ ያለሽው። እና እባክሽ ኤደን እባክሽ ሚዩት አድርጊና ይናገር። እናመሰግናለን። ቡዛየው ቀጥል። እንዴ ሲጀመር እኔ እዚህ ጋር ስለ ራሴን ከፍ አረጋለሁ ብዬ አስቤ ነው እንጂ እኮ ከመጀመሪያ የዚህ ልጅ መዳን ምክንያት እኔ ነኝ። ይሄ ደግሞ ሁሉም ጎረቤት ተሰብስቦ መርቆኝ በቃ እኛ ጨንቆን ነበረ ምናምን ብሎ ማለት ነው። ወደ እሱ ጉዳይ እመጣልሻለሁ። ይሄ ደግሞ አሁን የተናገረችው ዘግናኝ ነገር ይኸው እግዚአብሔር በሚያውቀው ምንም ነገር የማውቀው ነገር የለም። ምንም ጥያቄ የለውም። ዘበኛው አሁንም ይጠየቃል። እዛ የሚኖር ዘመዳቸው አለ። እዚህ ቤት ሰው ሞቷል ይለን ነበረ። ገባሽ አይደለም? ሁሉም ነው የሚያውቀው። የግቢ ሰው ነው የሚያውቀው። እና የሆነች ልጅ ከዚህ ወታ ነው ሞታ ይበለኝ ምናምን ገባሽ? እኛ እንዴት ነው እንደዚህ አይነት ቴረር ልጁን እንደዚህ እየታገልንለት እየወደር ነው እያበላ ነው። ሲስተር ደግሞ በጭንቀት እንዴት እየተደበቀች እንደምታበላው ይሄ የፈጣሪ በጣም እኔ እንደዚች አይነት ሰው እኔ አላየሁም። የእውነት በጣም ከባድ ሰው ነች። አሁን ነገርኩሽ እኮ እኔ ገለልተኛ ሆኜ ይሄን ነገር ባዳምጥ ለእሷ ነው ማገዘው እኮ። ስለዚህ ዘበኛው ሰው ሞተ ይልን ነበር። ስለዚህ ከዘበኛው ሰምታችሁ ለእሷ ትሏት ነበር አንተና ጥቅ ኖ እሱ እኮ ነው የገረመኝ። ኖ በቃ እሱ ከእሷ ሰምታ አሁን እኮ የፈጠረችው ነገርም ሊሆን ይችላል። ገባሽ? ለማሳበብ ይሄ ለማሳበብ አንተ ራስህ መሰከር ከዘበኛው ይለን ነበር አልክ እና ዘበኛው ቢለን ለሱ እንደዚህ እሷ ታውቃለህ፣ ለእሷም ተናግሯል እንጂ ለሁሉም ነው። ከዘበኛው የሰማችሁን ነው እናንተ አላችሁን ያለችው እንጂ እኛ አላልናትም። ዘበኛው ነው ያላት ነው አይደል? አዎ እንደዛ ነው። ገባሽ? እንደዛ ሊሆን የሚችለው እኔ የራሴን ነው የማውቀው። ገባሽ አይደለም? እኔ ምህቴን ለልጁ ተጨንቀን አንቺ ራስሽ ስታስቢው ልጁን ለማዳን እየተሯሯጥን እንደዚህ አይነት ነገር ሲጀመር እንደዛ የሆነው መጨረሻ ላይ ጊዜ ስደውልልኝ እኔ ጊዜንም ሆስፒታል ነው ማውቃት። ገብቶሻል? ጊዜ ምን አለመሰለሽ ስልክ አለዋወጠን። ይሄ ልጅ ና አለኝ እና የሆነ ሰዓት የነቃ ሰዓት ከጊዜ ከደወለችልኝ በኋላ ማለት ነው። ጊዜ ደውላልኝ እንደዚህ ብቻ ሄድኩና ና አለኝ በጆሮዬ ምን አለኝ ጊዜን ቆይ እስኪ አንዴ ልጨርስሽ እንዴ ኤደን መብትነሽ ማስር ማቋረጥ እንዴት እንጂ እየረበሽ ነው። አንቺ ብቻ ስትጨርሺ ነው የምታወሪው። እሱ ሲጨርስ አንቺ ሚውትሽን አብርተሽ ቅድም እንደዚህ ያለው ብለሽ ነው የምታስረጅው እንጂ ጣልቃ አይገባም። ሰው ላይ ነውር ነው። ቴንኪው ጨርስ። እሺ ከዛ ጊዜ በጆሮዬ ምን አለኝ እኔ እኮ ጉዛየው የነቃ ሰሞን ማለት ነው። ለምን ከዛ በፊት እኔ እኮ ጉዛየው ይኸው አለ ልጁ እኔ እኮ ጉዜ አላመመኝም በቃ እንድኛለው እንደዚህ ነው ምናምን ይለኛል። ገባሽ? በጆር ከዛ ያኔ ደንግጬ ያኔ ነው እንደውም መከታተል የጀመርኩት ልንገርሽ ጉዳዩን ሁሉ ማለት ነው። ከዛ መጨረሻ ላይ ከዛ ሆስፒታል መጣ ማለት ነው።
ባጭሩ ነው የምነግርሽ እንጂ ብዙ እንትን አለው። መጣ ከዛ ሆስፒታል መጣና ወደ ቤት እንኳን ደስ ያለሽ ብዬ ተጠመጠምኩባት። ይኸው እዚህ ነው ያለችው። እንኳን ደስ ያለሽ ስላ አንቺ ምንም አልመሰላት። ሰው እኮ በስሜ አይ ምን ዋጋ አለው አይነት ነገር ነው ያለችኝ። ይኸው እዚህ ነው ያለችው። ገባሽ? አሁን እኮ ወደ ቤትም ቢሄድ ምናምን አይነት ነገር ማለት ነው። ከዛ ወደ ቤት ሄዶ ይሄ ልጅ ያው የሚያገግም ነው እንግዲህ። እናት አይኑን እያየች ምን እያል አንድ ቀን ቤቱ ላታውቅም። እኔ አንዳንዴ ስራም እየቀረው እንትን እናደርገዋለን። ሲስተርም ምግብም ይሄ ፕላምፕሌት የሚባለውን ሁሉ እየደበቀችበት በጣም የሚገርም ምንድን ነው አንተ እየደበቀችብኝ ነው፣ ይኸው እዚህ ነው ያለው እየደበቀችብኝ ምናምን ይለኛል። ገባሽ? ከዛ ምግብ ትሰጠዋለች ሲስተር እየገባ ጎረቤቶች ፖይንቱ እናትየው ልጇ በመዳኑ ደስተኛ አይደለችም። ድኖ ከሆስፒታል አይደለችም፣ በጣም እርግጠኛ አይደለችም። ለምን ጥቅም ልጅቷ የጥቅም ሰው ነች በጣም ማለት ነው። ገንዘብ ትወዳለች። የእኔ ዘመዶች ሁሉ እየጠየቋት ብር ሰጥተዋታል። እኔ ብር ሰጣት ነበረ። ይኸው እዚህ ነው ያለችው። ገባሽ? ስለዚህ ፖይንቱ ሊጠይቁት ሆስፒታል ከሚመጡ ሰዎች የምታገኛት ርዝራዥ ብር ለዛ ብላ ልጇ እንዲድን አትፈልግም ነበር። ከሞተ እኮ ታዲያ ይቋረጥባታል። አሁን አንተ ቅድም ምናልክ እንዲሞት ስለምትመኝ ቤቷን አዘጋጅታ ለለቅሶ ሰው ቤቱን እንደሚያዘጋጅ አጽድታ ቆሎ ገዝታ ምናምን ነበረ። ስለዚህ ቢሞት እኮ ይቋረጥባታል የምታገኘው ገቢ። በጣም ጥሩ። አይቋረ ይኸውልሽ፣ የተጎዳች ሴት ነው የምትሆነው። እኔ በእኔ አስተሳሰብ ማለት ነው። በትንሽ ጊዜ የተጎዳች የምትሆነው ቋሚ ገቢ ልጇን ታመመ ብላ ቋሚ ገቢ ማግኘት እየቻለች ኦልሬዲ ከሞተማ ገቢ ለትንሽ ጊዜ ለቅሶ ይደምቃል። ከዛ ትረሳለች። በቃ ቋሚ ገቢ ነገር አይኖራትማ። በህይወት እስካለ ድረስ ነው ይሄ ልጅ ለእሷ ቋሚ ገቢ የሚሆነው። እኔ አሁን ይሄ የኔ ልክ ላይሆን ይችላል። የኔ አስተሳሰብ ገብቶሻል። ሴትዮዋ ኮንፊዝድ ነው የምታደርግሽ። በቃ ግን ምንድን ነገርኩሽ እኮ እኔ ገለልተኛ ሆኜ ባዳምጥ ለዚህ ሴትዮ ነው የምመሰክረው አልኩሽ። ምክንያቱም እናት ነች። በቃ የበግ ለምድ ምንድን ነው ለምድ የሆናት ከለላ የሆናት እናት መሆኗ ነው። ገብቶሻል እዚህ ጋር እንጂ ስራዋ የእናት አይደለም። የእናት አይደለም። ገባኝ። እሱማ የወለደ አምጦ የወለደ ሁሉ እናት አይደለም። እናት ባሳደገ እንጂ በወለደ አይደለም። ለዚህ እኔም አላምንም። ግን የኔ ጥያቄ እኔ ጎረቤቷ ብሆን እኔ በአንተ ቦታ ብሆን አንዲት እናት ልጇን የምትበድል ከሆነ ምግብ ማትሰጠው እና ለልጅ የማይገባ ቅጣት የምትቀጣው ከሆነ ለህግ አካል አሳውቃለሁ። ጥያቄን እስካሁን አልመለስክልኝም። ለምን ለህግ አሳውቃችሁ? ቅድም መልሼልሽ ነበረ። አብረን ስንኖር ምልሽ በተቻለሽ መጠን በአንዴው ህግ ጋር መሄድ ሳይሆን ይኸው እንደምታያለች አፏ ግን በአንዴው ህግ ጋር ሳይሆን ህግ ጋር መሄድ በቃ ያሰብኩት ከሆስፒታሉ ጀምሮ ነው አልኩሽ። ገባሽ? የምታደርገው ነገር በሙሉ ጭራሽ የእናት አይነት እንትን የላትም። ከዛ ምንድን ያደረኩት እቤት መጣ ነገርኩሽ። 9 ሰዓት ላይ ልጁን እከታተለው ነበረ። ይበላል ይጠጣል ምናምን። ከዛ የምታሳየው ፊት በቃ ሞራል እንዲ ኧረ ያገግም ኧረ ሄደን ኧረ ደስ አይልም ምናምን እያልኩ እያሳሳኩኝ እንትላታለሁ። ከዛ መጨረሻ ላይ የሆነ 9 ሰዓት አካባቢ ነው ጓጓ ይላል ጩኸት ምናምን። ምንድን ነው ምናምን ብዬ ብርግድ አድርጌ ከፈትኩኝ። ክፈቺ ስላት ጭራሽ ክፈቺ ኧረ በእናትሽ ለምኜ ከፈተች ማለት ነው። ከዛ ከፍታ የማትወረውረው እቃ የለም ጭራሽ ከኔ ጋር ትንቅንቅ ግብ ተያያዘች። በቃ ይሄ ልጅ እዚህ ቤት ማደር የለበትም። እንደ አንቺ የታመመ ልጅ እንደዚህ እንትን ታደርጊያለሽ ምናምን ጥርሱ ደምቷል ምናምን ገባሽ? ከዛ እኔ ወሰድኩት ቤቴ ያሳደርኩኝ። ምንድን ያደረኩት ስራ ቀርቼ በመኪና ይዤ እዛ አካባቢ ለፖሊስ ሰጠሁት። ከእናቱ ጋር ተጣልቶ እናቱ ልትገለው ነው። ሆስፒታል ሆኖ በነገራችን ላይ እዚህ ጋር ሳልነግርሽ ያለፍኩት ነገር ሆስፒታል ዶክተሮቹን አናግሬያለሁ። ዶክተሮቹን እባካችሁ እቺ ሴት እኔ ልጁ እንደዚህ ብሎኛል እና እባካችሁ ተከታተሉት ምናምን ብዬ ለሆስፒታል ተናግሬያለሁ። ለዶክተሮች እዛ ቴክኒሻን አለ ሞገስ የሚባል ልጅ አለ ቴክኒሻን። እሱን ስለማቀው ከድሮ ጀምሮ ስለማቀው እባክህ ኃላፊ የምታውቀው ነገር እንደዚህ አይነት ጉዳይ እስኪ የሚያድኑን የሚችሉ እንደዚህ ሁሉም ኧረ እባክህ ብሎ ነው የሚያልፈው። ማንም ዲቴል መሄድ አይፈልግም። ገብቶሻል? እና አሁን እዛ ድረስ ሄጃለሁ። ከዛ በኋላ ነው ሲወጣልን በቃ ደስ ብሎ ምናምን። ከዛ ልመለስልሽ 9 ሰዓት ላይ በማግስቱ ሆስፒታል ወሰድኩት። ስወስደው በቃ ፖሊሶች ተደመሙ ምናምን። በቃ ይሄ አይደለም በቃ እዚህ አይደለም የሴቶችና የልጆች የህፃናትና የልጆች እንትን ውሰደው እዚህ አያት ማለት ነው። አያት ወስጄው እዛ ሰጠሁት ማለት ነው። እዛ ሰጠው። ኢንስፔክተር ተወዳጅን ያገኘዋት በዛ ሰዓት ነው። ኢንስፔክተር ተወዳጅ
በጣም ተሰምቷት የዛን ሰዓት የሚገርምሽ ነገር በጣም እንባሽ ነው የሚመጣው። በቃ አላገገመ መቀመጣ ቁጭ በል እያለችው እሷ ልታለቅስ በቃ ኢንስፔክተር ተወዳጅ አሁን ቁጭ በል አለችው። ቁጭ በልና አስረዳኝ መቆም አቅቶት አንተ ቁጭ በል እያለች ነው ምግብ በቃ ከዛም ሰተነው ምናምን ነገር ገባሽ። የተጎዳ ልጅ ነው ኢቨን እዛም ሆኖ መቆም ስታዩ በቃ እልቅ ብሎ ይኸው ያስታውቃሉ የተጎዳ ልጅ ነው ምን ታስረዳኛለህ እያለችኝ ኢንስፔክተር ተወዳጅ ከእሷ ጋር አውርተን በቃ ዛሬ እኔ ጋር ነው የሚያድረዋለች። ራሷ እንደው እዚህ ጋር ብመጣ ደስ ይለኝ ነበር። ራሷ ቤቴ አሳድሬ በቃ ከልጆቼ ጋር ምን ችግር አለ ሶፋን እኔ ከዛ ግቢ እንዲወጣ ነበር የዛን ቀን በቃ እንዴት ደስ እንዳለኝ አታውቂም። ከዛ ምን አለኝ ሌላ መንግስት ደዋወለች ኢንስፔክተር ተወዳጅ መንግስት ደወለች ትወስዱልኛላችሁ ወይ አንድ ልጅ አለ መንግስት እንዲያሳድገው ማለት ነው። በጣም ብዙ ተባበረችም ማለት ነው። ከዛ በኋላ እንደዛ እያለች መጨረሻ ላይ እሱ ራሱ መፍትሄ ስናል በቃ እሷ ጋር ታድራለ ሲባል አይ አለ ጊዜ ጋር ደውሉልኝ አለ። ጊዜ ጋር ወይም ደግሞ ሀይሌ ጋር ሀይሌም ምናምን ይሄ ሀይሌ የተባለው ከሾላ ሮጦ መጣ ገባሽ ሮጦ መጣና እሱ ከዛ መጨረሻ ላይ እሱ ወሰደው እዛ ፈርሞ ምናምን ወሰደው። እሱም በጣም ተሰምቶ ኧረ እኛ እናቃታለን እሷ እኮ በቃ ምናምን ብሎ ያው ስለ እሷም ነገረኝ። ከዛ በኋላ ይዞት ሄደ ማለት ነው። ይዞት ሄደ እዛ መኖር ጀመረ። አሁን ቼክ እያደረኩ እየደወልኩኝ እጠይቃለሁ። አሁን እቺ የቅድም አመነች አብረት የምትባለዋ እዛ አስቸጋሪ ሰው ነው ምናምን አንድ ታዳጊ ልጅ አንቺ ሆስፒታል መድኃኒት ሲቅም መንቀሳቀስ ያልቻለ በጭንቅላቱ ዳሜጅ ሆኖ የወጣ እንዴት ነው አያስቸግርም የሚባለው? ያስቸግራል አያስቸግር ነው እንዴ? ከዛ በኋላ እሱም የእውነት በቃ ደውዬለት ምናምን ስለው አይ እኮ እባክህ ልጁ አስቸገረኝ እንደዚህ ምናምን አለኝ እና የት ሄደ? ጊዜ ጋር ሄደ ምናምን አለ ጊዜ። ከዛ እንደገና ደግሞ ከእሷ ጋር ተሯሯጠን የግድ እኔ ይሄን ሁሉ እከታተል ነበር በደንብ ያድጋል አያድግም የሚለውን ሁሉ በደንብ ይኸው ራሱ ጋር ጠይቂው። ጊዜ ጋር እየደወልኩ ቤትም ሄድ ነበረ ገብቶሻል። የሆነ ሰዓትም ሄጄ ነበር አቅሜንም እንትን ለማለት ፈልጌን ግን አደርግረኩ አይደለ አንድ ሁለቴ ነው ምናምን ነው አንዴ ነው። ኧረ ምንም በቃ እሱ የሚወራ አይደለም። ዞሮ በልጁ ጥቅም ይገኛል የተባለው ደግሞ በጣም የገረመኝ ነገር ምንድን ነው? በልጁ አሁን ሚሊየን የምታፍስ እኮ ነው የሚመስለው። ይቺ ልጅም የዚች ልጅ አሁን ከቨር ነው የተደረገው በእነዚህ ሰዎች ገባሽ። ስለዚህ አሁን ይሄ ልጅ በጣም በችግርና በመከራ ያደገ ልጅ ነው። አሁንም ደግሞ አእምሮም ለመንካት እቺ ማነች አብረት የምትባለው እንዲህ ቲያትር እስከ መስራት እስከ ማልቀስ በልጃችሁ እግዚአብሔር እኮ አለ። ሀቅ እኮ ምንም ቢሆን እኮ ሀቅ አይቀርም። የሆነ ቀን እኮ ይወጣል። ደግሞም ይሄ ነገር ጥግ ላይ ደርሶ መጨረሻውን ማየታችን አይቀርም እና ይሄ ነው እኔ ሀሳብ የምሰጠው። እግዚአብሔር ይፍረድ ለሁሉም። በጣም ግን ማለት ነው አሁንም ቢሆን ቅባት በቃ እሷን እኔ አላቅም። እኔ እንደዚች አይነት እናት በኢየሱስ ክርስቶስ በጣም ከባድ ነች እና ብዙ አየሁ። ምን ያህል አንድ ነገር ምን መሰለክ፣ አንዳንዴ ለአመታት እኛ ጎረቤት ሆነን አብረን ስንኖር ለአመታት የአንድን ሰው እሺ እየሰካ ስማኝ፣ ለአመታት አብረን ስንኖር ጎረቤት ቡና ስንጠጣ ስንበላ የዛን ሰው ባህሪ ወይንም የዛን ሰው መጥፎ ስራ ሸፍነን በሆነ ነገር ስንጣላ እኛ እዛ ሰው ላይ መስካሪ እንሆናለን። እውነት ሀቀኛ ሰው ከሆንን ለምን ያ ሰው በሰላሙ ሰዓት ለአመታት አብረን ስንበላ ስንጠጣ በነበረን ሰዓት ልጁን ሲበድል አይተን ለምን ዝም እንላለን? ለምን ታላ እንጠብቃለን? ከዛ ታስገባል። እሺ ለምንድን ነው እዛ ሰው ላይ ለመመስከር የዛን ሰው ጥፋት ለመናገር ለምንድን ነው እስክንጣላ የምንጠብቀው? ለምን በሰላሙ ሰዓት ያ ሰው የሚፈጽመውን ወንጀል ለህግ አናመለክትም? በጣም ጥሩ ጥያቄ። ይኸውልሽ እዚህ ላይ ራሱ አሁን እንኳን በምንናገረው እንደው ሀቅን ይዘን በምናወራው ራሱ ሰው እንዴት እንደሚፈርድ ገብቶሻል። ሌላ ጥቅም ያገኘን ያክል ነፍስ የማዳን ሌላ ጥቅም ያገኛችሁ ያህል የሚፈርደው እኮ በሰዓቱ በሰላሙ ሰዓት ስላልተናገራችሁ ይህን ልጅ ለማዳን በሰላሙ ሰዓት ያ ሁሉ አቢዩዝ ሲደረግ የምትሉትን ነገር ሁሉ ሲደረግ ለአመታት ዝም ብላችሁ ስትጣሉ ብቻ የምታጋልጡ ከሆነ ይሄ እኔን እስካልነካኝ ድረስ እኔ ላይ እስካልመጣ ድረስ ሌላው ሲበደል ምን አገባኝ ይሆናል። ግን አንድ ሰው ለእኔ በጣም ጥሩ ሆኖልኝ ራሱ
ሌላ ሰው ሲበድል ካየሁት ላጋልጠው ይገባል። ግዴታ እኔን መንካት የለበትም። እኔ ሀቅን ለመናገር ግዴታ እኔ መነካት የለብኝም። እኔ መበደል የለብኝም። ትክክል። ያ በጣም ትልቅ ስህተት ነው። አንደኛ ምነግርሽ ገብቶሻል፣ በወቅቱ ማድረግ። እኔም ይሄንን እንደ ስህተት ነው ማየው። ለሌላም በእውነት ትምህርት እንዲሆን ያልሽው ነገር በጣም ትክክል ነው። ግን በዛ ሰዓት እኔ ለመርዳት የሞከርኩት በግሌ እህቴም ምግብ እኛ ጋር በማብላት እና ደግሞ ብርም አንዳንዴ ብርም እሰጠዋለሁ ገባሽ፣ ትምህርት ቤትም ሄዶ እንዲበላበት ምናምን ገባሽ። በእንደዚህ ነው ያደረግነው እንጂ ይሄን ያህል ደግሞ ኤክስትሪምሊ ትሄዳለች ብለን አላሰብንም ገባሽ። ይሄን እናት ነቻ። ይሄ በንዴትም መታ ከውጭም ተናዳ መታ በቃ በእነሱ እልህ ያው ላይፏም እንግዲህ ራሷን የምታውቀው። ዞሮ ዞሮ በዛ ተናዳ ነው ሊሆን የሚችለው ብለን እኛ እዚህ ጋር ማድረግ ያለብንን ነገር እያደረግን ነበረ በወቅቱ። አሁን እኮ በህይወት በቃ ይሄ የህይወት ነገር በህይወት ሲመጣ ነው ገብቶሻል። ልጁም ድረሱልኝ አይነት ሲቃ ሲያሳይ ነው እኛ እዚህ ነገር ውስጥ የገባ ነው እንጂ አስቢው፣ እኔ ጊዜን አቃጥዬ ምን ብዬ እዚህ ጉዳይ ምን አይነት ጥቅም ነው የማገኘው? በመኪና ይዤ ፖሊስ ጣቢያ ለፖሊስ ጣቢያ ተንከራትቼ ገባሽ። ይሄ አሁን ጥቅም የማገኝ ቢሆን ኖሮ እንደዚህ ጥቅም አገኘ ምናምን ይባላል። እቺ አሁን ጊዜ ራሷ በሱ ምንድን ነው የምታገኘው ጥቅም ብትይ እግዚአብሔር በወደፊት የምታውቂው ነው። በእርግጥ እግዚአብሔርም ደግሞ እዚህ ጋር ይፈርዳል የምልሽ እሱን ነው። እኛ ለሀቅ ልጁን ለማዳንና ለማዳን ነው በቃ። እኔ አንተ እግዚአብሔር ከላይ አንተ በእግዚአብሔር በአንተ ተመስል አንተ ልኮ ጋሽ ታምሩ ይባላሉ፣ ትልቅ ሰው ናቸው እና እሳቸው የመረቁኝ ምርቃት ራሱ በቃ እሱ ነው ካሰኝ የምለው የግቢ ሰው የመረቀኝ ምርቃት። ለምን ይሄ ልጅ እንዲዘነዘና እኮ ነው አንድ ቀን የሳት እኔ ያላ በይውልሽ አሁን ራሱ በቃ ተናግሯል። አሁን መደጋገምና እንትን ማለቱ አያስፈልግም ከሆስፒታል ከመጣ በኋላ ራሱ ማለት ነው። ስለዚህ የህሊና ጉዳይ ነው እዚህ ጋር በቃ የህሊና ጉዳይ ነው። ያልሽው ነገር በጣም ትልቅ ስህተት ነው። አዎ እሱ ለሌላ ሰውም ትምህርት እንዲሆን እፈልጋለሁ። ከስር መሰረቱ መሆኑ ገባሽ። እዛ ጋር ምንም ጥያቄ የለውም። ተዘናግተናል። ለዚህ ደረሰ እኮ ይኸው ገባሽ። በጊዜ እንትን ቢሆን ኖሮ ግን ምንድን ነው መሰለሽ፣ አሁንም ደግሞ ይሄ አለመሆኑ ደግሞ ለበጎ ነው ነው የምለው። ለመሰለሽ አሁን እኔ እዚህ ጋር ሌላ ሰው አስታራቂ ቢሆን ወይ እናትና ልጅ እንዲታረቅ ነው የሚፈልገው ሁሉም እኔም ጨምሮ። ግን የእናትነት ትንሽዬ ፐርሰንት የላትም የእናትነት ስሜት እች ሴትዮ። ያኔ ኢንስፔክተር ተወዳጅ ራሱ ይህን ስሰማ እዚች ሴትዮ ጋማ መመለስ የለበትም ነው ያለችው ገባሽ። እሱም አይፈልግም እሷም አትፈልግም እናትየው ራሷ። እኔ ከዚህ ጋር መኖር እኮ አልፈልግም እኮ ነው ያለችኝ። 9 ሰዓት ላይ ስደበድበው ገድየው ነው ማርፈው እጄን ለመንግስት ምሰጠው እኮ ነው ያለችው። ይኸው እሷ ፊት ነው የምናገረው። ገድየው ዛሬ ቀን ገድየው እዚህ እጄን ለመንግስት እሰጣለሁ። ይሄ ገፊ ወፍ ዘራሽ ምን በቃ ለአይምሮ ከእናት የማይጠበቅ እናቱ አይደለሽ እንዴ ስለ አይደለውም ይሄ አረመኔ ይሄ ልጅ አይደለም ምናምን እያለች ማለት ነው ገባሽ። ስለዚህ ይሄ በጣም ከአይምሮ በላይ ነው በቃ። ለዛ ነው የባለፈውም እንደዚህ በጣም በቃ ጭካኔ እዚህ ያህል እንትን ላይ ደርሰናል ያልኩሽ ማለት ነው። እና ሀሳቤን ሳልገልጽ የወጣሁት በኔትወርክም በምንም ምክንያት ማለት ነው። ዛሬ እንግዲህ ያለውን ነገር ማስታወሰውንም ተናግሬያለሁ። ይሄ ህሊኔን ሲበላኝ የኖረ ነገር ስለሆነ በዚህ አጋጣሚ እንደዚህ መተንፈሴ ራሱ ለእኔ በጣም ትልቅ ነገር ነው እና አመሰግናለሁ። እኛም በጣም እናመሰግናለን ብዙአየሁ። ከአንኤልን ካወቅበት ጊዜ ጀምሮ ያለውን ነገር እስከ አሁን እስከ ዛሬ ድረስ አፕዴት አድርገህ ስቴፕ ባይ ስቴፕ ስላስረዳህን እናመሰግናለን። ምንም ችግር የለውም። እግዚአብሔር ያው የልጁንም ጤና ጠብቆ ጥሩ ደረጃ እንዲደርስ ያደርግ። ለጊዜም ጥሩ ላደረገችው እግዚአብሔር ይስጣት። ለኤደንም ልቦና ይስጣት። መድኃኒዓለም ወደ ራሷ ይመልሳት። እሺ ወደ እኔ እንደው ይቅርታ አድርጊልኝና እዚች ጋር የሆነች ፖይንት ተናግሬ ልምጣ። ልውረድ። የእውነት ለምን ከመውረድ በፊት ኤደን ጥያቄ ካላት ትጠይቀሃለች። ትጠይቀኛለች። ግን እዚህ ጋር ልጁ ያኔ ጓደኛዬ ሳይካትሪስት አለች ብለሻል። አኔልም ብቻ አይደለም እሷንም ብታይ ደስ ይለኛል። እኔ በቃ ይሄን ለመናገር ጥሩ። እሺ አሁን ከዛ ጋር የተያያዘ ነገር ስለማይባል እሺ ትጠይቀኝ። እሺ እናመሰግናለን። ኤደን ጥያቄ ያለሽ ለቡዛየው ጨርሷል። ምስክርነቱን ሰጥቶ ከመውረዱ በፊት ለሱ ጥያቄ ካለሽ ወይም ዋሽቷል የምትይው ቦታ ላይ ካለ እዚህ ጋር ዋሽቷል ብለሽ መናገር ትችላለሽ።
ኤደን ሚውት ነሽ፣ እያወራች እንዳይሆን ብቻ። ኤደን 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 እስቲም ውዶቼ ጋብዟት ሚውት ለማብራት። አበራው አሁን በራ። ኔትወርክሽ ቆይቶ ነው የበራው። ብዙየው የሚያውቀውን ነገር ላዳምጠው ብዬ ነው። እኮ ጥያቄ ካለሽ አሁን መጠየቅ ትችላለሽ። በጣም አስመሳይ ነው። ያለ ስድብ ጥያቄ ብቻ ስርዓትሽን ያዥ። ባለፈውም ዝም ያልኩሽ ይኸውልሽ፣ የአንቺ ጉድ ይኸውልሽ፣ እዚህ አዳምጪኝ። ያለ ስድብ ተናገሪ አንቺ። እኔ አይመጥነኝም ከአንቺ ጋር ምንትን ማለት ብዙየው በቃ እኔ እኮ አስቆምኳት እኮ ያለ ስድብ በስነ ስርዓት አውሪ ብያት። ያለ ስድብ አብረሃትም ትመጣና ይቅርታ ትጠይቋለች ህፃኑን። በቃ አቆሙ ኮመንቱን። እሺ ኤደን ከውሸት የራክ ሰው ስለሆንኩ ውሸታም ሰው ስለሆንኩ እኮ እንትን በይ። ያለ ነቀፋ ያለ ስድብ መጨረሻ ላይ ጉድሽ ሲወጣ እኮ ትናገሪያለሽ። ህግ ጀመር የማታውቀውን ታሪክ ነው የምታወራው። ስክሪፕት እኮ ነው ያነበብከው የተለማመድከው። ታሲሰሽ አዋሪያት ሀቢባ የተከበረ ቤት ነው እንደማቆቆ እየነገርኳት ነው። በቃ ከዚህ በኋላ በማያገባሽ ነገር እንደዚህ እየታመምሽ ነው። ለአንቺ መታዘን አለበት። ስለዚህ ሁላችንም መንጫጫት የለብንም፣ መውረድም የለብንም። ከዚች ጋር ምንትናለን። ስለዚህ ስርዓት ነገር ሁሉም እኮ እንደቷ ባለጌ መሆን አይሰማሽም? እሺ ሚውት አድርግና እኔ እነግራታለሁ። አንተ ሚውት አድርግ። ኤደን ይሰማሻል? ኤደን እሺ እኮ ኖ መሳደብ አይቻልም እዚህ ቤት እኮ ተራ የመንደር ወሬ እናንተ ወሬ ስለሆነበት ትቶት እኮ ነው። አሁን እንዳንንም ይኸውልሽ አንተ ራስህ ስርዓት ባለው ነገር መንገድ እንዴ ባለጌ ስለሆንክማ ልጅ አስወጣህ እኮ ከቤት መክረህ ማለት ነው። ገንዘብ ሰጥተህ ወስደህ ፖሊስ ጣቢያን አሳየህ። ባለጌ ስለሆንክ አይደል እንዴ ደግሞ ታወራለህ አንተ። ጨዋ ነኝ ብለህ ወንድ ነኝ ብለህ ጨዋ ብትሆን ልጅን ሀቢባ ኧረ በእግዚአብሔር ጨዋ ብትሆን ትቆጣለህ። ጨዋ ብትሆን ያኔ አስራቡ ቀን ለምን ታስርቢያቸዋለሽ ለምን ታስርቢያቸዋለህ ብለህ ትጠይቅ ነበር። እኔ ፈጣሪ ሆይ ድረስ ኤደን እባክሽ ያለ ስድብ አውሪ እናቴ። በቃ እንትን ብቻ የደረሰብሽን በደል ብቻ ተናገሪ ሳትሳደቢ እባክሽ።